አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እንደምን ከርማችኋል? እንግዲህ ዛሬ ደግሞ በአዲስ ታሪክ ወደ እናንተ ይዤላችሁ ብቅ ብያለሁኝ። ክፍል አንድና ሙሉ ክፍል ማለት ነው። እሙ ኢሳ ረዲየላሁ አንሁ በሚል ታሪክ ወደ እናንተ ብቅ ብያለሁኝ። እሙ ኢሳ ረዲየላሁ አንሁ መርየም አለይሂ ሰላም ቢስሚላህ። በነቢዩ ዘከሪያ ዘመን መርየም የምትባል ሴት ትኖር ነበረ። በእስልምና እምነት የተቀደሰች ተብላ የምትታወቅ ይህች ሴት የነቢዩላህ ኢሳ አለይሂ ሰላም እናት ነበረች። ይህች ሴት ፈጣሪዋን በእጅጉ የምትፈራና የምትገዛ ነበረች። የዳውድ የዘር ግንድ የሆነው የኢምራን ልጅ በሆነችው በዚህ ሴት ስም በታላቁ የአላህ ቃል ቅዱስ ቁርአን ራሱን የቻለ ምዕራፍ ሰፍሯል። በቅዱስ ቁርአን ከመርየም የበለጠ ትኩረት የተሰጣት ሴት የለችም። በቁርአን ከሚገኙ 114 ምዕራፎች ውስጥ በስማቸው ምዕራፎች የተሰጣቸው 8 ሰዎች ብቻ ናቸው። ከእነዚህም መካከል አንዷ መርየም ናት። በአባቷ ስም ኢምራን ስም የተሰየመ የቁርአን ምዕራፍ አለ። ይህ የቁርአን ክፍል የመርየም ውልደት ጨምሮ አጠቃላይ የህይወት ታሪኳን እንደዚሁም የልጇ የነቢዩላህ ኢሳ አለይሂ ሰላም ውልደትና ሌሎች የተያያዙ የሆኑ ታሪክን ክስተቶችን የሚተርክ ነው። በቅዱስ ቁርአን ውስጥ የመርየም ታሪክ የሚጀምረው ገና በእናቷ ማህፀን ውስጥ እያለች ነው። ይህ አጭር የመርየም ታሪክ መሰረት የሚያደርገው በዚሁ ቁርአን ላይ የተሰጠው ክስተት ነው። አላህ ሱብሃነሁ ወተዓላ የመርየም እናት ሐናን እርሷን ያረገዘችበት ሁኔታ የሚያትት ታሪክ በቅዱስ ቁርአን ሱረቱል አል ኢምራን ላይ አውስቷል። ኢምራንና ሐና በደስታ የተሞላ ትዳር ቢኖራቸውም የሚፈልጉትን ሁሉ ያልታደሉ የትዳር ጓደኛሞች ነበሩ። ሐና ፈጣሪዋ እንዲያሳካላት የምትሻውና ዘውትር የምትማጸነው አንድ ነገር ነበራት። ይህም ህልሟን ልጅ ነበረ። ሐናን ከዕለታት አንድ ቀን አንተ ታላቅ የሆንክ አምላክ ልጅ የምትሰጠኝ ከሆነ በኢየሩሳሌም የአንተ አገልጋይ እንዲሆን ለማድረግ ቃል ገብቻለሁ በማለት ጸለየች። ጸሎቷን ፈጣሪዋ ዘንድ ተቀባይነት አግኝቶ ልጅ አገኘት። ልጇ ወንድ ልጅ ከሆነ ከዓለማዊ ጉዳዮች ተገልሎ ፍጹም መንፈሳዊነት የተሞላ ሆኖ ህይወቱን ሁሉ በኢየሩሳሌም የተቀደሰውን የአላህን ቤት ማገልገል እንዲያሳልፍ የምታደርግ መሆኑን ቃል ገብታ የነበረ ሲሆን ሁኔታው ሐናን እንዳሰበችው ሳይሆን አላህ ሱብሃነሁ ወተዓላ የሚፈልገውና የወለደችው ሴት ልጅ ሆነ። ሐናን የወለደችው እድሜዋ ገፍቶ ብዙ ሴቶች መውለድ በሚያቆሙበት ጊዜ ነበረ። ሐናን የወለደቻት ሴት ልጅ መርየም የሚል ስም አወጣችላት። መርየምና ዘሮቿ ሁሉ የአላህ ሱብሃነሁ ወተዓላ ከመጥፎ ነገራት ሁሉ እንዲጠብቃቸው ጠየቀች። መርየም የእናቷ ሐናን እንደምትፈልገው በአላህ ቤት አገልጋይ መሆን አልቻለችም። ምክንያቱም በዚያ ዘመን ሴት ልጅ በእንደዚህ አይነቶች የተቀደሱ ቦታዎች አገልጋይ እንድትሆን የነበረው ሕግ አይፈቅድም ነበር። ያም ሆኖ ግን አዲስ የተወለደችው ሕፃን በተአምር የተሞላ የነቢዩላህ ኢሳ እናት የመሆን ልዩ እድልን የምትጎናጸፍ በመሆኗ የአላህ አገልጋይ እንድትሆን ፈቀደ። ሐናን የምትወልደው ልጅ የአላህ አገልጋይ እንዲሆን ምኞቷ መሆኑን ከገለጸችበት ሁኔታ ጋራ በተያያዘ አላህ ሱብሃነሁ ወተዓላ በቅዱስ ቁርአኑ ላይ የሚከተለውን አውስቷል። ቃለት ኢምራቱ ኢምራን ረቢ ኢኒ ነዘርቱ ለከ ማ ፊ በጥኒ ሙሐረሪን ፈተቃበለ ሚና ኢነከ አንተ ሰሚዑል ዓሊም። የኢምራን ባለቤት ሐና ጌታዬ ሆይ እኔ በሆዴ ውስጥ ያለውንም ጽንስ ከስራ ነጻ የተደረገ ሲሆን ለአንተ ተሳልኩ፣ ከእኔም የተቀበለ አንተ ሰሚ አዋቂ ነህና ባለች ጊዜ አስታውስ። በወለደች ጊዜ ጌታዬ ሆይ እኔ ሴት ሆና ወለድኳት፣ አላህም የወለደችውን አዋቂ ነው፣ ወንድም እንደ ሴት አይደለም። እኔም መርየም ብዬ ስም አወጣሁላት። እኔንም እሷንም ዝርያዋንም ከተረገመው ሰይጣን በአንተ እጠበቃለሁ አለች። አልኢምራን 35-36 የህፃኗ መርየም አባ በመሞቱ የተነሳ ያደገችው የእናቷ ባልና የዮሐንስ አባት በሆነው ዘከሪያ ጥበቃና እንክብካቤ ስር ነበረ። በዚያ ዘመን የእስራኤል ሰዎች ሁሉ የሚገጥማቸው ሃይማኖታዊ ጉዳይ የሚያማክሩት ለዘከሪያ ነበረ እና መርየም በዚህ የተከበረ ሰው ቤት ውስጥ መልካም ስነ ምግባር የታነጸች ንጽሕት
ጥልቅ የሆነ መንፈሳዊነት ተላብሳ ሙስሊም ሴት ሆና አደገች። መርየም ዘወትር አላህን በመገዛት የምታሳልፍ ፈጣሪዋን ታዛዥ ሴት ሆና ነበር ያደገችው። መርየም በመልካም ሁኔታ ተይዛ እንድታድግ ሁኔታዎቹን ያመቻችላት ራሱ አላህ ሱብሃነሁ ወተዓላ ነው። ዘከሪያ ከመርየም ዘና በሚታየው አንዳንድ ያልተለመዱ ሁኔታዎች በእጅጉ ይደመም ነበረ። ዘከሪያም መርየምን ለመጠየቅ ወደ ክፍሏ ጎራ ሲል መርየም የሚያገኛት እጅግ ተወዳጅ በሆኑ ምግቦች ተከባ ነበረ። ዘከሪያ የሚገጥመውን ከዚህ አይነቱ ጋራ በተያዘ ቁርአን የሚከተለውን አውስቷል። አልኢምራን 37 ጌታዋም በደህና አቀባበል ተቀበላት፣ በመልካም አስተዳደግም አፋፋት። ዘከሪያም ማሳደጋት። ዘከሪያ በእርሷ ላይም በመሆሯቧ በገባ ቁጥር እራሷ ዘና ሲሳይን አገኘ። መርየም ሆይ ይህ ለአንቺ ከየት ነው አላት። እሷም ከአላህ ዘና ነው፣ አላህ የሚሻውን ሲሳይ ያለ ድካም ይሰጣል አለች። ዘከሪያ መርየም ክፍል ሲገባ ክረምት ከሆነ የበጋ ፍራፍሬ፣ በጋ ከሆነ የክረምት ፍራፍሬ ያህል እንደነበረ ተናግሯል። መርየም የአላህ ሱብሃነሁ ወተዓላ ፍላጎት ከዓለማችን ሴት ሁሉ ምርጥ ሴት ሆነች። አላህ ሱብሃነሁ ወተዓላ መርየምን ለታላቅ የተቀደሰ ተግባር ያጫት በዓለም ላይ ካሉ ሌሎች ሴቶች ሁሉ መርጧት መሆኑን ቁርአን ይነግረናል። ይህም በተከታይ በቁርአን አንቀጽ ላይ ተወስቷል። وإذ قالت الملائكة يا مريم إن الله أصطفيك وطهرك واصطفيك على نساء العالمين መላእክትም ያሉትን አስታውሱ። መርየም ሆይ አላህ በእርግጥ መረጠሽ፣ አነጻሽም፣ በዓለማት ሴቶች ላይ መረጠሽ። መርየም ሆይ ለጌታሽ ታዘዢ፣ ስገጂም፣ ከአጎንባሾቹም ጋር አጎንብሺ። እናም መርየም አረገዘች፣ ሩቅ ወደ ሆነ ስፍራም ተሰደደች። የመውለጃ ጊዜዋ እውን ሲሆን እንደ ማንኛይቱም እናት በምጥ ተሰቃየች። የምጡ ህመም ስቃይ ከአንድ የዘንባባ ዛፍ ግንድ አስጠጋት። ነገር ግን ከዘንባባ ዛፍ በታች በኩል አንድ ድምጽ ይሰማ ጀመረ። በምጥ ህመም ከምትሰቃየው መርየም ጆሮ የደረሰ ድምጽ ይሰማ ጀመር። በምጥ ህመም ከምትሰቃየው መርየም ጆሮ የደረሰው ድምጽ አትዘኚ፣ ጌታሽ አጠገብሽ ወንዝ አዘጋጅቶልሻል። የተደገፊውንም የዘንባባ ዛፍ ስታነቃነቂው የበሰለ የተምር ፍሬ ይረግፍልሻል። እናም እየበላሽ እየጠጣሽ ተደሰች። ሰዎች ሊያነጋግሩሽ ቢሞክሩ ማንንም ላለመነጋገር ለጌታሽ ስለት መግባትሽንም ተናገሪ የሚል ነበረ። ይሄው ቃል በቅዱስ ቁርአን ተወስቷል። ምጡ ወደ ዘንባባይቱ ግንድ አስጠጋት። ከበታቿ እንዲህ ሲል ጠራት፣ አትዘኚ፣ ጌታሽ ከበታችሽ ትንሽ ወንዝን በእርግጥ አድርጓል። የዘንባባይቱንም ግንድ ወደ አንቺ ወዝውዣት፣ በአንቺ ላይ የበሰለ ተምር እሸት ታረግፋለችና ብይ፣ ጠጪ፣ ተደሰችም። ከሰዎች አንድ ብትይ እኔ ለአራህማኑ ዝምታን ተስያለሁ። ዛሬም ሰውን በፍጹም አላነጋግርም። በሱረቱል አልመርየም 23-26 መርየምም ሕፃኑንም ለህዝቦቿ ስታሳይ ከባድ ጥፋት ሰራሽ ሲሉ ወቀሷት። አባቷ መጥፎ ሰው እንዳልነበረ፣ እናቷ ማመንዝራ እንዳልነበረች ነገሯት። ነገር ግን ሕፃኑ አንደበት አውጥቶ ነገራት። እኔ የአላህ ባሪያ ነኝ፣ የአላህ መልእክት ሰጥቶኛል፣ ነብይ አድርጎኛል፣ ወደዚህ ምድር ልኮኛል፣ በየትኛውም ቦታ ላይ ብትሆኑ አላህ ባርኮኛል በማለት ተናገረ። ይህ ንግግር የነቢዩላህ ኢሳ አለይሂ ሰላም ንግግር አላህ በቁርአኑ እንዲህ ሲል አውስቷል። ሕፃኑም አለ፣ እኔ የአላህ ባሪያ ነኝ፣ መጽሐፍንም ሰጥቶኛል፣ ነብይም አድርጎኛል፣ በየትኛውም ስፍራ ብኮኑ ብሩክ አድርጎኛል፣ በህይወትም እስካለው ሶላትን በመስገድ ዘካንን በመስጠት አዞኛል፣ ለእናቴም ታዛዥ አድርጎኛል፣ ትዕቢተኛም ቢተኛ አላደረገኝም፣ ሰላም በእኔ ላይ ነው። በተወለድሁኝ ቀን በምሞትበት ቀን ህያው ሆኜ የምቀሰቀስበት ቀን ሱረቱል አልመርየም ከ30-33 አላህ ሱብሃነሁ ወተዓላ የሰው ልጆችን አባት
አደምንም ወደዚህ ምድር ያመጣው ያለምንም ወላጅ ነበረ። ከዚህ የሰው ልጆች እናት የሆነችው ሀዋ ያለ እናት ከአባት ብቻ አስገኛት። አደምና ሀዋ መፈጠር ተከትሎ አላህ ሱብሃነሁ ወተዓላ በነቢዩላህ ኢሳ አለይሂ ሰላም በስተቀር የሰው ልጆችን ወንድና ሴትን ሆነው እንዲዋለዱ አደረገ። በኋላ ላይ መርየምም አማካኝነት ነቢዩላህ ኢሳ አለይሂ ሰላም ያላባተውን በማድረግ የሰውን ልጅ የፈጣሪን ችሎታ እንዲያስተነትን ብቃቱን አሳየን። በዚህ አላህ የተለያዩ አይነት የሰው ልጆችን አፈጣጠር መንገድ ያስረዳን። ተፈጸመ። ውድና የተከበራችሁ የቻናሌ ቤተሰቦች ከዚህ ታሪክ ምን ትረዳላችሁ? ሁላችሁም ልናስተነትንበት የሚገባ ነው። ያው በዚህ በእሙ ኢሳ አለይሂ ሰላም ወይም መርየም አለይሂ ሰላም የሚለው ታሪክ ሁላችንም ብናስተነትነው ለኛ ይጠቅመና ብዬ አስባለሁኝ። ሙስሊሞችም ክርስቲያኖችም ያው ሙስሊሞችም ያው ክርስቲያኖችም ሱረቱል መርየም ያው ከነ ትርጉሙ ምናምን ትንሽ ብናነበው ለኛ ምን ያህል እንትን እንደሚለን እንረዳለን። ለሴት ልጆች እስልምና ምን ያህል ክብር እንዳለው ሴት ልጅ የተከበረች እንደሆነች እንረዳበታለን። አንዳንድ ጊዜ ምን አለ መሰላችሁ ሴት ልጅ በቃ የሆነ የበታችነት አስተሳሰብ ወዴታች አድርጎ የምናስብ ማህበረሰቦች ነንና ያ እንደዛ እንዳልሆነ የተከበር እንደሆነ አላህ በቃሉ በአንድ ሱራ እንደሰየመልን በቅዱስ ቁርአን በስማችን በሴቶች ምዕራፍ በቃ መርየም የሚል የቁርአን ምዕራፍ አለና እስኪ ያንን ገብታችሁ አስተንትነው ወይም ሱረቱ ኒሳ የሴቶች ምዕራፍ የሚለውን እስኪ ሁላችንን ገብተን ብናስተነትን አሪፍ ይመስለኛል። ምክንያቱም አሁን ያለንበት ነገር ያው ሴት ልጅ እንዴት ተጨቆነች፣ አንድ ሙስሊም ሴት ስለተነቀበች ወደ የኋላ አስተሳሰብ የቀረ አስተሳሰብ የተጨቆነ ምናምን የሚመስላችሁ ሰዎች አላችሁ ማለት ነው። በተለይ ደግሞ ሙስሊሙ ማህበረሰብ ያ እንደዛ ነገር አይደለም እና ደግሞ አሁን ላይ ደግሞ አክሱም ላይ ባለው ነገር ሴት ልጅ ተሸፍና አትማርም፣ ሙስሊሞች የሙስሊሞች ሀገር አይደለም የሚለው ነገር በጣም እንትን ያለ ሴት ልጅ መሸፈኗ እውቀቷን ሊሸፍኗ አይችልም። ሞር ስትሸፈን በቃ አለ አይደል ውጫዊ ነገር አለማዊ ነገር በቃ ተከላካይ ስትር ትላለች። አሁን ሀላዋ ለራሱ ወይ ሙዝ የተላጠና ያልተላጠ ሙዝ ቢሰጣችሁ የምትመርጡት ያልተላጠውና የተላጠ ቆሻሻ አለው፣ ብዙ ነገር አለ። ሴት ልጅ በቃ ሽፍን ስትል በቃ ልክ እንደ ሙዙ ናት። ስትገለጥ ምን ያህል ውበቷ እንዳለ ያው ከተገለጠች ደግሞ ያው ሁሉም ቆሻሻ ያርፍባታል። ዝንቡም ሁሉም በቃ አላለ ያም እየለከፋት ነው የሚሄደውና እንደዛ ይመስለኛል። ይሄ የሱራ ወይም ታሪክ የመርየም አለይሂ ሰላም ታሪክ ለኛ በጣም አስተማሪ ነው ብዬ አስባለሁ። በተለይ ሙስሊሞች እንማርበት ብዬ አስባለሁ። ሁላችሁም ሴትነት በቃ ክብር ነው። ከሌ ሳይሆን ሴትነት ክብር ነው፣ እንማርበት እላለሁኝ። እንግዲህ ከተመቻችሁ ላይክ፣ ሼር፣ ኮሜንት አድርጉልኝ። እወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አበረታቱኝ። ቻው